በሩቅ ሆኜ የአባቴን ቀብር ማየት እችላለሁ ወይ? ሰደቃ ማውጣትስ ቁርአን ገዝቼ ለመስጂድ መስጠት ይበቃልኛል ወይ? ያብራሩልኝ። ጀዛኩሙላህ። ለአባቴም ዱዓ አድርጉለት የሚል ጥያቄ። አረብ ቤት ነው የምሰራው። አሰሬ ጋር በአጋጣሚ ተጣልተን ብሬን ቆረጠችብኝ። እሷም ታማ ሆስፒታል ገባች። ወደ ሆስፒታል ስትሄድ ብሬን እንደምትመልስ ቃል ገብታ ነበረ። ሄጄ ሳያት ራሷን አታውቅም ነበርና ሳያት አውፋልኳት፣ ብሩንም አውፋልኩ። ነገር ግን በሳምንቱ ሞተች። ልጆቿም አውፍ በያት ሐቅሽ ነው አሉኝ። ይህንን ብር መቀበል እንዴት ይታያል? አንድ ሰው ሙሳፍር ለመባል በኪሎ ሜትር ገደብ አለው ወይስ እንዴት ነው ቢያብራሩልኝ የሚል ጥያቄ። በበደሉን ሰዎች ላይ ዱዓ ማድረግ እንዴት ይታያል? ዱዓችን አላህ ዘንድ ተቀባይ ነው? ምን ማድረግ አለብን? ሕፃናት ሽንት ቤት ተጠቅመው በእጅ ማጠብ ውዱእ ያስፈታልን? ያብራሩልኝ የሚል ጥያቄ ነው። አልሐምዱሊላህ ወሰላቱ ወሰላሙ ዐላ ኸይሪ ኸልቂላህ ሙሐመድ ብን ዐብድላህ ወዐላ አሊሂ ወአስሐቢሂ ወመን ዋላህ። اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم يا معلم آدم وإبراهيم علمنا ويا مفهم سليمان فهمنا وأعوذ بك اللهم أن أقول فيك ما ليس لي به علم فأضل وأضل أما بعد ዛሬ ከምናያቸው ጥያቄዎች መጀመሪያው በሐዲስ ላይ ጊዜ ይመጣል አንድ ሰው ሙእሚን ሆኖ አንግቶ ካፍር ሆኖ ያመሻል የተባለው ሐዲስ ቢብራራልኝ። በዚህ ሰዓት እንደዚህ አይነት ሰው በምን ይታወቃል የሚል ጥያቄ ነው። ናም ነቢያችን ሰላቱ ወሰላም ኢማም ሙስሊምና ሌሎችም ከአቡ ሁረይራ ረዲየላሁ ዐንሁ ባስተላለፉት ሐዲስ ባዲሩ ቢልአዕማሊ ፊተነን ከቂጣዕ ሌይል ልሙዝሊም ዩስቢሑ ረጁሉ ሙእሚነን ወዩምሲ ካፊራ አው ዩምሲ ሙእሚነን ወዩስቢሑ ካፊራን የቢዑ ዲነሁ ቢዐረዲን ሚነ ዱንያ እንዳሉ ተነግሯል። መልካም ስራን ተሽቀዳድማችሁ ስሩ፣ ለነገ አትበሉ። መልካም ስራ ከመስራት የሚያግድ የሚያዘናጋ የዲን ፈተና ከመምጣቱ በፊት እንደ ሌሊት ጨለማ የሰው ልጆችን ከመውረሩ ከማዳረሱ በፊት ኸይር ስራ ላይ ፍጠኑ ብላ። ከኸይር ስራ የሚያግደው እንቅፋት የሚሆነው ፈተና በጣም ከመክበዱ የመጣ ጠዋት ላይ ሙእሚን የነበረ ሙስሊም የነበረ ሰው ማምሻ ላይ ካፍር እንዲሆን ወይም ደግሞ ምሽት ላይ ሙእሚን የነበረ ማለዳ ላይ ካፍር እንዲሆን የሚያደርግ ከባድ ፈተና ነው። በእነዚህ አይነቱ የፈተና ወቅት የሰው ልጅ በትንሽ ዱንያዊ ጥቅም ዲኑን ይሸጣል፣ ይለውጣል ብላ። ከዚህ ሐዲስ የተፈለገው አንድ ከፈተና ማስጠንቀቅ ነው። ሌላው ኸይር ስራ ላይ እንዲሽቀዳደሙ ማነሳሳት። የዲን ፈተና ኺላፍ፣ ውዝግብ፣ ግጭት በሚበዛበት ጊዜ ልብ ተሰብስቦ ስራ መስራት፣ ልብ ተሰብስቦ ዒባዳ ማድረግ፣ መልካም ስራ መስራት አይቻልም። ሰዎች በወሬ ይጠመዳሉ፣ ሚይዙትን የሚጨብጡትን ያጣሉ፣ ጥሩና መጥፎን መለየት አይችሉም። እንዲህ አይነቱ ችግር ሳይመጣ በፊት እንደ ጨለማ ሌሊት ሰውን ግራ የሚያጋባ የዲን ፈተና ከመምጣቱ በፊት መልካም ስራ ላይ ተሽቀዳደሙ የሚል መልእክት ያለው ሐዲስ ነው። በዚህ ሰዓት እንደዚህ አይነት ሰው በምን ይታወቃል? መልሱ የሐዲሱ የመጨረሻ ክፍል ላይ ይገኛል። የዚህ ጥያቄ የቢዑ ዲነሁ ቢዐረዲን ሚነ ዱንያ በላ። በዚህ ፈተና የተመረዘ ሰው የተጠቃ ሰው ዲኑን በትንሽ ዱንያዊ ጥቅም ይሸጣል፣ ይለውጣል በላ። ለዱንያዊ ጥቅም ብሎ ዲን የሚከለክለውን ነገር የሚያደርግ ሰው ይሄ አንድ ምልክቱ ነው። ወከዛሊክ ተመሳሳይ የሚያስፈራሩ የፊትና ሐዲሶችን ነብዩ ሰለላሁ ዐለይሂ ወሰለም በተናገሩ ጊዜ ሱሐቦች ከይፈ ቢና ያ ረሱላህ ብለው ጠይቀዋቸዋል። ያህኔ ታዲያ እኛ ምን እንሁን፣ እንዴት እናድርግ፣ ምን ይመክሩናል፣ ምን ያዙናል ብለው ሲጠይቋቸው ሐቅ መሆኑን የምታውቁትን ከቁርአን ከሐዲስ ያገኛችሁትን አድርጉ፣ ተግብሩ። ወተዘሩነ ማ ቱንኪሩን አዲስ መጤ የሆነን አዲስ የተፈጠረን ነገር በሙሉ ተውት፣ ያደረገው ማንም ይሁን ማን።
በማለት መልስ ሰጥተዋል፣ መክረዋል። ነዑዙ ቢላሂ ሚነል ፊተን ማ ظهر منها وما بطن። ሌላኛው ጥያቄ ህፃናት ሽንት ቤት ተጠቅመው በእጅ ማጠብ ውዱእ ያስፈታልን ያብራሩልኝ የሚል ጥያቄ ነው። ይህ ነጥብ ወይም ጥያቄው ሀፍረተ ገላን መንካት ውዱእ ያፈርሳል አያፈርስም ከሚለው መሰላ ጋር የተያያዘ። የተወሰኑ የፍቅህ ሊቃውንት ሀፍረተ ገላን መንካት ውዱእ አያፈርስም፣ ምክንያቱም እንዴተኛውም የሰውነት ክፍል እንዴተኛውም የሰውነት አካል ነው የሚቆጠረው የሚል አቋም አላቸው። ሌላ ደግሞ በርካታ ፉቃሃዎች የሐዲስ የፍቅህ አዋቂዎች ሀፍረተ ገላን መንካት ውዱእ ያፈርሳል የሚል አቋም አላቸው። ለዚህም ግልጽ የሐዲስ ማስረጃ አለ፣ ፊተኛውም ማስረጃ አለው በመሰረቱ። ሌሎች ደግሞ የተነካው ቀጥታ በባዶ እጅ ያለ ጨርቅ ከሆነ አሊያ ደግሞ በስሜት ከሆነ የተነካው ውዱእ ይፈርሳል፣ ይህ ካልሆነ ግን አይፈርስም የሚል አቋም አላቸው። ሌሎች ደግሞ የአዋቂና የህፃን ሲሆንም ብይኑ ሁክሙ እንደሚለያይ የገለጹበት ሁኔታ አለ። በላጭና የተሻለው ሀፍረተ ገላን መንካት የራስንም ይሁን የሌሎችን ሀፍረተ ገላ መንካት ውዱእ ያፈርሳል የሚለው አስተያየት ነው። አቡ ዳውድ፣ ትርሚዚ፣ ሌሎችም ከቡስራ ቢንቱ ሰፍዋን ባስተላለፉት ሐዲስ ቡስራ ረዲየላሁ ዐንሃ ነብዩ ሰለላሁ ዐለይሂ ወሰለም መን መሰ ዘከረሁ ፈልየተወደእ ሲሉ ሰምቻለሁ ብለዋል። ብልቱን የነካ ውዱእ ያድርግ ብለዋል ነብይ ማለት ነው። ይህን ሐዲስ ኢማሙ አትርሚዚ ሶሒህ ነው ካሉ በኋላ ታላቁን የሐዲስ ኢማም ሊቅ ኢማሙል ቡኻሪን ስለዚህ ሐዲስ ጠይቄያቸው አሰሑ ሸይኢን ፊ ሃዘል ባቢ ሐዲሱ ቡስረተ ብለውኛል ብለዋል። ሀፍረተ ገላን መንካት ውዱእ ያፈርሳል አያፈርስም የሚለውን ነጥብ በተመለከተ ካሉ ሐዲሶች እንደው የተሻለ የሚባለው ሐዲስ የቡስራ ሐዲስ ነው ብለዋል። የቡስራ ሐዲስ ማለት ብልቱን የነካ ውዱእ ያድርግ የሚለው ሐዲስ ነው። በሌላ ተመሳሳይ ሐዲስም ማንኛውም አዩማ ረጁሊን መሰ ፈርጀሁ ፈልየተወደእ ወአዩማ እምረአቲን መሰት ፈርጀሃ ፈልተተወደእ ተብሏል። የተኛውም ብልቱን የነካ ወንድ ውዱእ ያድርግ፣ የተኛዋን ብልቷን የነካች ሴት ውዱእ ታድርግ ተብሏል። ሀፍረተ ገላን መንካት እንደየትኛውም የሰውነት አካል ነው። እጅን፣ ታፋን፣ ፀጉርን መንካት ውዱእ እንደማያፈርሰው ሁሉ ሀፍረተ ገላን መንካትም አያፈርስም የሚል መልእክት ያለው ሐዲስ አለ። ይህን ሐዲስ የተወሰኑ ፉቃሃዎች ضعيف ነው ሲሉ፣ ሌሎች መጀመሪያ አካባቢ ነበር ይሄ የሚባለው፣ ኋላ ላይ ሀፍረተ ገላን መንካት ውዱእ ያፈርሳል የሚል ሐዲስ መጥቶ ተሰርዟል የሚል መልስ ሰጥተዋል። ሁለቱም ሐዲሶች በጥቅሉ ከደረጃ አንፃር ደረጃቸው አነጋጋሪ በመሆኑ ብልትን መንካት በስሜት ሆኖ ፈሳሽና መሰል ነገር እንዲወጣ እስካላደረገ ድረስ ውዱእ አያፈርስም የሚል አቋም ያላቸው ዑለሞች እንዳሉ ሆኖ ነገር ግን ከጥንቃቄ አንፃር ሀፍረተ ገላን መንካት ውዱእ ያፈርሳል የሚለውን መያዝ የተሻለ ይሆናል። ሀፍረተ ገላን መንካት ውዱእ ያፈርሳል በሚለው ከተካሄደ የተነካው ሀፍረተ ገላ የህፃንም ይሁን ያዋቂ ያው ነው፣ ምንም ልዩነት የለውም ብለዋል እነ ኢብኑ ቁዳማ ሌሎችም። ስለዚህ እናቶች ህፃን ልጆቻቸውን ሲያጸዱ ፓምፐርስና መሰል ነገር ሲቀይሩ ሲያጥቡ ብልታቸውን መንካታቸው ውዱእ ያፈርሳል ማለት ነው። ነገር ግን የተወሰኑ ከታቢዒዎችም ከዛ በኋላ ከነበሩ የዲን መሪዎች የህፃናትን ብልት ማየት ስለሚቻል ከ7 ዓመት ከ8 ዓመት በታች ያሉ መንካቱ ውዱእ አያፈርስም፣ የሚያፈርስ ብልት መንካቱ ውዱእ የሚያፈርሰው የአዋቂ ከሆነ ነው፣ የህፃናት ከሆነ አያፈርስም የሚል አቋም አላቸው። ይህን ተከትሎ የተወሰኑ ዑለሞች የሚያፈርሰው የአዋቂ ብልት መነካት እንጂ የህፃናትን ብልት መንካት ውዱእ አያፈርስም፣ በተለይ ደግሞ እናቶች በተደጋጋሚ ልጆቻቸውን ስለሚያጥቡ ውዱእ ያፈርሳል ማለቱ በጣም እንዲቸገሩ ስለሚያደርግ፣ እንደዚሁ ደግሞ በነቢ በሰሐቦች ዘመን እናቶች በተደጋጋሚ ልጆቻቸውን ለማጠብ ከመገደዳቸው ጋር እናት የልጇን ሀፍረተ ገላ ከነካች ካጠበች ውዱእ ታድርግ ነቢ አላሉም። ማንኛውም ነገር ከከበደ ይላላል በዲናችን ሰዎች እንዳይቸገሩ ተብሎ ይግራራል ወዘተ የሚሉ ምክንያትና ማስረጃ የሚባሉ ነገሮችን በማቅረብ ያዋቂ ነው ውዱእ የሚያፈርሰው የህፃናትን ሀፍረተ ገላ መንካት ውዱእ አያፈርስም የሚል አቋም ያላቸው አሉ። ልጆች በጣም በዝተው
ወይም ስራቸው ከልጆች ጋር ሆኖ በተደጋጋሚ ያጠቡ በየጊዜው ውዱእ ለማድረግ በየጊዜው ውዱእ ማድረጉ የሚከብዳቸው የሚያስቸግራቸው ሴቶች ይሄን ቢያደርጉ መንካቱ አያፈርስም ቢሉ ያን ያክል ችግር አይኖረውም። በዚህ ደረጃ ያልተቸገረ ሰው የማይቸገር ሰው የራሱንም ይሁን የሌላ የህፃንም ይሁን ያዋቂ ያፈረሰ ገላ መንካቱ ውዱእን ያፈርሳል በማለት ውዱእ ማድረጉ በላጭና ተመራጭ ነው። ወላሁ ተዓላ አዕለም። ሌላኛው ጥያቄ ምግብ ለመብላት ብሎ እጅን መታጠብ ሱና አይደለም አሉኝ፣ ይህ እንዴት ይታያል የሚል ጥያቄ። ምግብ ከመብላት በፊት እጅ ላይ ቆሻሻ ካለ መታጠቡ ተገቢና አስፈላጊ ነው። እጅ ላይ ቆሻሻ እያለ መብላቱ ጤንነትን ስለሚጎዳ ጤንነትን የሚጎዳን ነገር ማድረግ ስለማይቻል መወገድ ስላለበት እጅ ላይ ቆሻሻ ካለ መታጠብ ተገቢ ነው፣ አስፈላጊ ነው። ግዴታ ሁሉ ሊሆን ይችላል ከሱናም አልፎ እስከነ ቆሻሻው መብላቱ ጤንነት እንደሚጎዳ ከተረጋገጠ። ከበሉ በኋላ ደግሞ እጅ ላይ ቅባትና መሰል ነገሮች ካለ ይሄኔም በልተው ካበቁ በኋላ መታጠቡ አስፈላጊ ተወዳጅ የሚባልበት ሁኔታ ይኖራል። ነገር ግን ከመብላት በፊት እጅ ላይ ቆሻሻ ከሌለ ከበሉ በኋላም ቅባትና መሰል ነገር ከሌለው መታጠቡ የግድ አይደለም ይባል። ምንም ከፊትም ይሁን ከኋላ እንዲታጠቡ አስገዳጅ ነገር ከሌለስ መታጠቡ ራሱን የቻለ ሱና ነው ይባላል ወይ አይባልም? በፊቅህ ሊቃውንት መካከል ኺላፍ አለበት። የተወሰኑት ይወደዳል ብለዋል። የተወሰኑት እጅ ላይ ቆሻሻ ከሌለ አያስፈልግም አይወደድም ብለዋል። ከመብላት በፊት መታጠቡ ሱና ነው የሚሉ ሊቃውንት በዚህ ዙሪያ የተነገሩ አንዳንድ ሐዲሶችን ሷሂህ ናቸው ብለው ስለሚያምኑ ነው። በቂ ምክንያት ከሌለ አስፈላጊ ካልሆነ አያስፈልግም የሚሉት ደግሞ በዚህ ዙሪያ የተነገሩ ሐዲሶች ضعيف ናቸው ብለው ስለሚያምኑ ነው። ነገር ግን አልኢማም ኢብኑ ቁዳማ ረሕመቱላሂ ዐለይህ አልሙግኒ የተሰኘው ድንቅ የፊቅህ ክታባቸው ላይ يستحب غسل اليدين قبل الطعام وبعده وإن كان على وضوء بلا ምግብ ከመብላት በፊትና ከበሉ በኋላ እጅን መታጠብ ይወደዳል ውዱእ እንኳ ቢኖር ያን ያክል እጅ ቆሾ እንኳ ባይሆን። ኢማም አሕመድ ረሒመሁላህ ተዓላ ከምግብ በፊትና ከምግብ በኋላ እጃቸውን ይታጠቡ ነበር ብለዋል። ከዚህ በጥቅሉ እጅ ላይ ቆሻሻ ነገር እስከሌለ ድረስ መታጠቡም አለመታጠቡም ችግር የለውም። ሐዲሱ ሷሂህ ነው የሚል አቋም ያላቸው ዑለሞች መታጠቡ ሱና ነው ብለዋል። ኢማም አሕመድ ታላቁ የፊቅህ መሪ የሐዲስ አዋቂ እጃቸውን ይታጠቡ እንደነበረ ተነግሯል። ሁለቱን ሐሳቦች ለማጠጋገትና ለማስታረቅ ሁሌ መታጠቡ እንደ ግዴታ ተደርጎ እንዳይወሰድ አንዳንድ የእጅ ንጹህ ከሆነ እንዲጠየፉ የሚያደርግ ነገር ከሌለ ዝም ተብሎ ቢበላ አብዛኛውን ጊዜ ቢታጠቡ የተሻለ ይሆናል። ሌላኛው ጥያቄ በበደሉን ሰዎች ላይ ዱዓ ማድረግ እንዴት ይታያል? ዱዓችን አላህ ዘንድ ተቀባይ ነው፣ ምን ማድረግ አለብን? የሚል የመጨረሻው ክፍል ብዙም ግልጽ ያልሆነ ጥያቄ። በላጩ የበደለን ሰው ላይ ዱዓ ከማድረግ ይልቅ ሰብር ማድረግና በሰዎች በደረሰብን በደል ከአላህ ተባረከ ወተዓላ አጅርን መፈለግ የተሻለ ነው። ከዚህም ደግሞ የሚሻለው ይቅር ማለቱ ነው፣ አፍ ማለቱ ነው። በእኔ ምክንያት ማንም እንዳይቀጣ አላህ ሆይ አፍ ብያለሁ ማለቱ የተሻለ ነው። ከዚህም በሶስተኛ ደረጃ የላቀው የተሻለው ጥቂቶች እንጂ ማይደርሱበት ደረጃ የበደለን ሰው አውፍ ከማለትም ይቅር ከማለትም አልፎ ለበደለን ሰው ሊጎዳን ለሞከረ ወይም ለጎዳን ሰው መልካም መሆን በጎ መሆን ለሱ ዱዓ ማድረግ። ነቢዩላህ ዩሱፍ ጉርጓድ ላይ ለጣሏቸው መጨረሻ ላይም ባሪያ ብለው ወስደው ለሸጧቸው ሰዎች መልካም ሆነው ጥሩ አድርገውላቸዋል። ከነበሩበት የገጠር አካባቢ አንስተው ወደ ከተማ እንዲመጡ አድርገዋቸዋል። በድሎት እንዲኖሩ ሰበብ ሆነዋቸዋል። ነቢዩ ዓለይሂ ሰላቱ ወሰላም መካ ሲያሰቃዩአቸው የነበሩ ሰዎችን ወደ መዲና ተሰደው አቅም አግኝተው ተደራጅተው መካን ከሽርክ ለማጽዳት በብዙ ሺህ የተውሂድ ሰራዊቶች ጀግኖች ታጅበው መካ በገቡ ጊዜ ድሮ ሲያሰቃዩአቸው የነበሩ ሰዎች መግቢያ አጥተዋል። አንገታቸውን ደፍተው አቀርቅረው ቆመዋል። ንግግር ያደረጉ ነብዩ ሰለላሁ ዐለይሂ ወሰለም እናንተ የትናንት በዳዮቼ ሆይ ዛሬ ምን ማረጋችሁ ይመስላችኋል ሲሏቸው አንተ የተከበርክ ሰው የተከበረ ሰው ልጅ ነህ የሚል መልስ ሰጥተዋቸው ነብዩ ሰለላሁ ዐለይሂ ወሰለም ሂዱ ሁላችሁም ነፃ ናችሁ ብለዋቸው የተወሰኑ በደላቸው ግፋቸው ከልክ ያለፈ ሰዎች ነበሩ። እነሱ ብቻ የትም ቢገኙ እንዲገደሉ ነብዩ አዘዋል።
ስለዚህ በላጩ መቻል ነው፣ መሰበር ነው፣ ይቅር ማለት ነው። ከዛም አልፎ ከተቻለ የነብያትን አኽላቅ ከታደሉ ለበደለን አካል መጥፎ አጸፋ ከመመለስ ይልቅ መልካም መሆን፣ ዱዓ ማድረግ፣ አላህ ይቅር እንዲለው ኢስቲግፋር ማድረግ። ይሄን ማድረግ ያልቻለ ሰው እንደ ሸሪዓ የበደለ አካል ላይ ዱዓ ማድረግ አዎ ይቻላል። ነገር ግን ከዛ በፊት በትክክል መበደልን በደለኝ ያሉት አካልም በዳይ መሆኑን ማረጋገጥ ያስፈልጋል። ካልሆነ ዱዓው ተመልሶ ያለ አግባብ ያደረገው ሰው ላይ ነው ውጤቱ ሊደርስ የሚችለው። ብዙ ሰዎች ሳይበደሉ የተበደሉ ይመስላቸዋል። አልፎ ሁሉ በዳዮች ራሳቸው ሆነው ሳለ ተበደልኩኝ ይላሉ፣ ዱዓ ያደርጋሉ። ወይም ዱዓው ተቀባይነት አያገኝም፣ አሊያ ደግሞ በዱዓው ራሳቸው በዳዮች ስለሚሆኑ ወደ ራሳቸው ሊመለስ ይችላል። ይህ ካልሆነ ይሄ ካልተሰጋ በትክክል ከተበደሉ በዳይ ላይ ዱዓ ማድረግ ይቻላል። ይህንንም ከሚያሳዩ ማስረጃዎች አንዱ የሱረቱ ኒሳ ላ ዩሒቡ ላሁ አልጀህረ ቢሱኢ ሚነል ቀውሊ ኢላ መን ዙሊም የሚለው የቁርአን አንቀጽ መጥፎን ቃል መናገር አላህ አይወድም ለተበደለ ሰው እንጂ ብሏል። ይሄን ደግሞ ሰሐቢዩ አብዱላህ ብን አባስ ሲፈስሩት መጥፎን ንግግር መናገር፣ ግልጽ ማውጣት አላህ አይወድም፣ ማንም ላይ መጥፎ ዱዓ እንዲያደርግ አላህ አይወድም የተበደለ ሰው ካልሆነ በስተቀር። የተበደለ ሰው ግን የበደለው ሰው ላይ ዱዓ እንዲያደርግ ተፈቅዶለታል። ቢሰብር ግን ቢታገስ ግን ለሱ የተሻለ ነው ብለው አብዱላህ ብን አባስ ፈስረዋል። ካልተበደሉ ሰው ላይ በመጥፎ ዱዓ ማድረግ፣ ሰውን መውቀስ፣ መክሰስ፣ እንዲህ አረገኝ ያሉ እንዲህ ያደርጋል ያሉ ማውራት አይገባም። ከበደለ ግን በትክክል በዳይነቱ ከተረጋገጠ መሰበር መቻል፣ ይቅር ማለት ካልተቻለ እሱን ሊያስተካክል ሐቄን ሊያስመልስልኝ ይችላል የሚባል ሰው እንዲህ አድርጎብኛል አስተካክሎልኝ ብሎ እሱ ያጠፋውን ጥፋት በግልጽ መናገር፣ ጃህር ማድረግ ችግር አይኖረውም። ለአላህም ተባረከ ወተዓላ ገሌ በድሎኛል ሐቄን አውጣልኝ ሐቄን መልስልኝ ብሎ እሱ ላይ ዱዓ ማድረግ ችግር የለው። ነገር ግን ፈመን ዐፋ ወአስለሐ ፈአጅሩሁ ዐለላህ፣ ይቅር ያለ ያስተካከለ ምንም እንዳልተፈጠረ ይቅር ብሎ መልካም ግንኙነት ፈጥሮ የኖረ አጅሩ አላህ ላይ ነው ብሏል። አላህ ላይ ያለ አጅር አስተማማኝ ነው። የቅያም ቀን አስቸጋሪ ወቅት ላይ ይጠቅማል። ወከዛሊክ አንዳንድ ሰሐቦች የሌለባቸውን በለጠፉባቸው ጊዜ ያላደረጉትን አድርጓል በተባሉ ጊዜ የበደላቸው ስማቸውን ያጠፋቸው ሰው ላይ ዱዓ አድርገው ያሉት ዱዓም ሆኗል። የተበዳይን ዱዓ ተጠንቀቅ፣ በሱና በአላህ መሃል መጋረጃ የለም የሚለው ሐዲትም የተበደለ ሰው ዱዓ ቢያደርግ ዱዓው መቅቡል እንደሚሆን የሚያሳይ ነው። ትክክለኛ አግባብ ያልሆነን ዱዓ ደግሞ አላህ ተባረከ ወተዓላ አይቀበልም። ከመበደልም ከመበደልም አላህ ተባረከ ወተዓላ ይጠብቀን። በሁሉም ሁኔታ ላይ ከታጋሾች ከይቅር ባዮች ያደርገን። ሌላኛው ጥያቄ አንድ ሰው ሙሳፍር ለመባል በኪሎ ሜትር ገደብ አለው ወይስ እንዴት ነው ቢያብራሩልኝ የሚል ጥያቄ ነው። ነዓም አብዛኞቹ ዑለሞች ዘንድ ሙሳፍር ለመባል የርቀት ገደብ አለው። 80 ኪሎ ሜትር አካባቢ ከተካሄደ ነው ሙሳፍር ነው መንገደኛ ነው የሚባለው። ይሄን ያክል ርቀት ከተካሄደ በእግርም ይሁን በፈረስና መሰል ነገሮችም ይሁን በአየርና በባቡር በመኪናም ይሁን ያው ነው ማሳጠር ይቻላል። ከዚህ ካነሰ አይቻልም የሚል አቋም ነው ያላቸው የተወሰኑ ዑለሞች። በተለምዶ ጉዞ የሚባል ከሆነ ጓዝ ስንቅ የሚያስፈልገው ከሆነ እገሌ መንገድ ሄዷል የሚያስብል ከሆነ ከዛ በታችም ቢሆን ርቀቱ እዚህ ደረጃ ባይደርስም ማሳጠር ይቻላል የሚል አቋም አላቸው። ነገር ግን እጅግ በጣም አብዛኞቹ ፉቃሃዎች በ80 ኪሎ ሜትር አካባቢ የተገደበ ነው ስላሉ ከጥንቃቄ አንፃር ይሄ ይሻላል። በተለምዶ ጉዞ ከተባለ አንድ ሰው መኖሪያውን አካባቢውን ለቆ ከሄደ ጓዝ ዝግጅት ካስፈለገው እዛም ባይደርስ የዚህ ግማሽም ቢሆን ጉዞ ይባላል የሚል አቋም ያላቸው ሊቃውንት ስላሉ ማስረጃዎችም የሱሐባ ድርጊቶችም ስላሉ ከአንዳንድ ነገሮች አንፃር መጠንቀቁ የተሻለ ነው። ለምሳሌ ሴት ልጅ ያለ ማህረም ከመሳፈር አንፃር እዚህ ደረጃ ባይደርስ ርዝመቱ ርቀቱ ይሄን ያክል ባይሆንም መጠንቀቁ የተሻለ ነው። ያለ ማህረም ለመሄድ አለማፍጠር የተሻለ ነው። ኹፍ ላይ ከማበስ ሶላት ከማሳጠር አንፃር
ለጥንቃቄ 80 ኪሎ ሜትርና ከዛ በላይ ካልሆነ አይቻልም የሚለውን መያዙ የተሻለ ይሆናል። ሌላኛው ጥያቄ አረብ ቤት ነው የምሰራው። አሰሬ ጋር በአጋጣሚ ተጣልተን ብሬን ቆረጠችብኝ። እሷም ታማ ሆስፒታል ገባች። ወደ ሆስፒታል ስትሄድ ብሬን እንደምትመልስ ቃል ገብታ ነበረ። ሄጄ ሳያት ራሷን አታውቅም ነበርና ሳያት አውፋልኳት፣ ብሩንም አውፋልኩ። ነገር ግን በሳምንቱ ሞተች። ልጆቿም አውፍ በያት ሐቅሽ ነው አሉኝ። ይህንን ብር መቀበል እንዴት ይታያል? በመጀመሪያ ደረጃ አውፍ ማለቱ ይቅር ማለቱ አላህ የሚወደው ተግባር። ሰዎችን አፍ ባለን ቁጥር ይቅር ባለን ቁጥር አላህ ተባረከ ወተዓላ ይቅር ይለናል። አላህ ይቅር እንዲላችሁ አትወዱም እንዴ? ይቅር በሉም ተብለናል። በተለይ ወደ ጌታው የሄደ የሞተ ሰው ላይ ሲሆን ሐቅ ያለን ይቅር ማለቱ በላጭና ተመራጭ። ለሰው ማዘን ይቅር ካሉ በኋላ መልሶ ሐቅን መጠየቁን በተመለከተ አይሆንም፣ አይገባም። ነቢያችን ሰለላሁ ዐለይሂ ወሰለም ስጦታ ሰጥቶ የሰጠውን ስጦታ መልሶ የሚቀበል ልክ እንደ ውሻ ነው፣ ያስመለሰውን ትኩት ተመልሶ እንደሚበላ ብላ። ለኛ ደግሞ መጥፎ ምሳሌ አይገባንም ተብሏል ሐዲሱ ላይ ቡኻሪ ሙስሊም እንደዘገቡት። ውሻ መጥፎ ምሳሌ ነው። ውሻ እንደሚያደርገው ማድረግ የለብንም፣ እዛ ደረጃ መውረድ የለብንም ማለት ነው። ያለብንን ሐቅ ይቅር ብያለሁ ማለት ደግሞ ስጦታ እንደመስጠት ነው ተብሏል። ፉቃሃዎች ረሂመሁሙላህ ተዓላ አንድ ሰው ሌላ ሰው ላይ የነበረውን ሐቅ ይቅር ብያለሁ ማለቱ ስጦታ እንደመስጠት ነው ብሏል። ስጦታ በፍላጎት በእጅ ከሰጡ በኋላ መልሶ መውሰዱ ከውሻ ጋር መመሳሰል ነው፣ አይቻልም። እንደተባለ ሁሉ ሰው ላይ የነበረንን ሐቅ ይቅር ካለም በኋላ ያን መመለስ አይቻልም። ይሄ ሐዲስ ውስጥ ይካተታል ተብሏል። ሌላኛው ጥያቄ በሩቅ ሆኜ የአባቴን ቀብር ማየት እችላለሁ ወይ? ሰደቃ ማውጣትስ ቁርአን ገዝቼ ለመስጂድ መስጠት ይበቃልኛል ወይ? ያብራሩልኝ። ጀዛኩሙላህ። ለአባቴም ዱዓ አድርጉለት የሚል ጥያቄ ነው። ነስአሉላህ አን የርሐመ መውታና ወመውተል ሙስሊሚና አጅመዒን ወአን የጅመዐና ፊ ዳሪ ከራመቲ። ሴት ልጅ መቃብር መዘየር ትችላለች አትችልም የሚል ኺላፍ እንዳለ ይታወቃል ፉቃሃዎች ዘንድ። የፈቀዱም አሉ የከለከሉም አሉ። ነገር ግን የሚከለክሉ ሐዲሶች አስፈሪ ስለሆኑ ሴት ልጅ መቃብር አለመዘየሯ የተሻለ ነው። መቃብር የሚዘይሩ ሴቶችን አላህ ይርገማቸው የሚል ሐዲስ አለ። እግረ መንገድ በመቃብር በኩል ሲያልፉ ሴቶች መቃብር ቢዘይሩ ችግር የለም። ሳይሰበሰቡ ሆን ብለው ለዚህ ብለው ሳይሄዱ መቃብር ሳይገቡ ሲያልፉ ቢዘይሩ ችግር የለውም። ስለዚህ ሲያልፉ ማየቱ ችግር አይኖርም። ይሄም ቢሆን ግን በተደጋጋሚ ሳልፍ ላይ እያሉ መውጣቱ ተገቢ አይሆንም። ሴት ልጅ መቃብር ሄዳ አዘይር የተባለበት አንዱ ምክንያት ሰብር ታጣለች፣ መቋቋም አትችልም። ይህ ነገር ከተፈቀደ ሴቶች ወደዛ መመላለስ ያበዙ ሊፈተኑ ይችላሉ ተብሎ ነውና ያለፉም ቢሆን በዛው ያለፍኩኝ አያለው የሚል እቅድ ውስጥ ላይ ይዞ ይህን ነገር መደጋገሙ አግባብ አይደለም። ሐዘን ይቀሰቅሳል፣ ሰብር እንዲያጡ ሊያደርግ ይችላል። ዞሮ ዞሮ ሁላችንም ተራችን ነው የምንጠብቀው። ያለፉትን አላህ እንዲምራቸው ዱዓ ማድረግ፣ እኛም ጉዟችንን ማሳመር ማስተካከል፣ ጀነት ላይ እንገናኛለን ብሎ ተስፋ ማድረግና ለጀነት መስራት ነው የሚበጀው ለሁላችን። መቃብር የመዘየሩ ዓላማ ለሟች ዱዓ ማድረግና ለራስ አኺራን አስታውሶ መገሰጽ። ለሟች ዱዓ ማድረጉ መቃብር ጋር ሄዶ በመቆም በመዘየር ብቻ አይገደብም። የትኛውም ቦታ ላይ ሆነን ለሟቾቻችን እስትግፋር ማድረግ ዱዓ ማድረግ እንችላለን። መገሰጹም መቃብር ጋር በመሄድ ብቻ አይበቃም። የትም ሆኖ ሞትን ያስታወሱ ሙታንን ያስታወሱ መገሰጽ ይቻላል። ከተቻለ መስፈርቱ ከተሟላ ለሚፈቀድለት አካል መቃብር የዘየሩ ማስታወሱ ተጨማሪ ነው የሚሆን። በሐዲስ ላይ የተነገሩ ለሙታን ለሟች ቤተሰብ የሚጠቅሙ ነገሮችን ማድረግ ነው። ሰደቃ ማብዛት፣ ዱዓ ማብዛት፣ እስትግፋር ማድረግ፣ የሟች ዘመዶችን ወዳጆቹን ማስደሰት፣ ዝምድና መቀጠል፣ እነዚህ ነገሮች ናቸው የሚጠቅሙት። ቁርአን ገዝቼ መስጂድ መስጠት ይበቃል ወይ? አዎ ይበቃል፣ ይወደዳልም ጭምር። ለሟች ተነይቶ በተገዛው ቁርአን ሰዎች በቀሩ ቁጥር የሚቀራው ሰው የሚያገኘውን ያክል አጅር ለሟች ይጻፍለታልና አቅም ካለ መስጂድ ማሰራት፣ ከሚሰሩ ሰዎች ጋር የተወሰነ ነገር ቀላቅሎ ማሰራት፣ ምንጣፍ፣ ቁርአን፣ ኪታብ መሰል ነገሮችን ገዝቶ ወቅፍ ማድረግ አዋጅሩ ይደርሳል። ሌላኛው ጥያቄ እህቴ ፊቷን ትሸፈናለች፣ ግን ያክስትና ያጎቴ ልጆች እንዲሁም የእህቶቿ ልጆች ፊት አትሸፈንም።
ምክንያቱም አብረን ነው ያደግነው፣ በንጹህ ልብ ነው የምንተያየው ትለኛለች። ይህ እንዴት ይታያል ያብራሩልኝ የሚል ጥያቄ። ሂጃብ ከአጅነቢ ወንድ ሴት ልጅ ራሷን የምትሸፍንበት መንገድ ነው። አጅነቢ ማለት ደግሞ አንዲትን ሴት ልጅ በሸሪዓ ማግባት የሚችል ማለት ነው፣ በጊዜው ወይም ከጊዜ በኋላ። የወንድም ልጆችን በተመለከተ ችግር የለውም። ያጎትና ያክስት ልጆች ግን ለአካለ መጠን ከደረሱ እነሱ ፊት ሴት ልጅ መገለጥ አይፈቀድላትም። አብረን ያደግነው በንጹህ ልብ ነው የምንተያየው። ይሄ የግል አመለካከት ነው፣ አላዋቂነት፣ ጅህልና ነው። አጅነቢ ከሆኑ በሸሪዓው መጋባት የሚፈቀድላቸው ከሆኑ ወንድና ሴት ሊተያዩ ሊነካኩ አይገባም። ሂጃቡን ለአላህ ብላ ዲን ስላዘዘ ከሆነ የምትለብሰው ዲኑ በሚፈልገው መልኩ ነው፣ ዲኑ ባዘዘው መልኩ ነው መልበስ ያለባት። ዲኑን ከፊሉን ተቀብላ ከፊሉን ልትተው በተሸራረፈ መልኩ ልትተገብረው አይገባም። ያጎት ልጅ ያክስት ልጅ እንደ ሸሪዓ አጅነቢ ነው። አጅነቢ ነው ማለት አንዋደድም ዝምድናን አንቀጥልም ማለት አይደለም። አብረውም ቢያድጉ በንጹህ ልብም ቢሆን አጅነቢነቱ እስካለ ድረስ ሴት ልጅ ላጎትና ላክስት ልጅ ፊቷን መግለጥ አትችልም። ተጠጋግቶ እየተነካኩ መቀመጥ አይቻል። ልባችን ንጹህ ነው፣ አላህ ነው የሚያውቀው የማን ልብ ንጹህ እንደሆነና የማን ልብ ንጹህ እንዳልሆነ። የእናንተ ልብ ንጹህ ቢሆን የሌሎች የሁሉም ንጹህ አይሆን። ማይጨበጥ ነገር ላይ ደግሞ የዲን ህግጋት አይመሰረቱም። የዲን ህግ ግልጽ ነው። ልባችሁ ንጹህ ከሆነ ካጎቶቻችሁ ልጆች ጋር ካክስቶቻችሁ ልጆች ጋር አብራችሁ ቁጭ በሉ፣ አትሸፋፈኑ። ልባቸው ንጹህ ያልሆኑት ደግሞ ይሸፋፈኑ አላል። በምን የሚታወቀው የማንን ልብ ነው ገልጠን አብረተን የምናየው? ይህ ዲንን መጫወቻ ማድረግ ስለሚሆን አላህን መፍራት በሁሉም ሁኔታ ላይ ዲኑ በታዘዘው መልኩ መተግበር ይኖርብናል። هذا والله تعالى أعلم። ዛሬ በዚህ እናበቃለን። የተቀሩትን ሌላ ጊዜ እንመልሳለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።